ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አብሯቸው ሲጓዝ የነበረ ስደተኛን አስከሬን የያዙ 2 ኤርትራውያን በቤላሩስ ድንበር ላይ ተገኙ። በቤላሩስ ድንበር ላይ አብሯቸው ሲጓዝ የነበረ ኤርትራዊ ስደተኛን አስከሬን የያዙ 2 ኤርትራዊ ስደተኞች ተገኙ። የቤላሩስ የድንበር ጠባቂዎች 2ቱ ኤርትራውያን ስደተኞች አብሯቸው ሲጓዝ የነበረው ኤርትራዊ አስከሬን ይዘው እንዲያገኟቸው አስታውቀዋል። ቤላሩስን ከላትቪያ በሚያዋስነው ሰሜናዊ ግዛት ብራስላቭ ኤርትራውያን አስከሬን መገኘቱን ኤስሲቪ መገናኛ ብዙኃን ዘግቧል። ኤርትራውያን መሆናቸውን በአስተርጓሚ የገለጹ ስደተኞቹ እንደተናገሩት ላትቪያ ከገቡ በኋላ የወታደር ልብስ በለበሱ ሰዎች ድብደባ ደርሶባቸዋል። እነዚህ ግለሰቦች ስልካቸውን እንደወሰዱባቸው፣ በመሳሪያ እንዳስፈራሯቸውና ቤላሩስ ድንበር ላይ ጥለዋቸው እንደሄዱም ስደተኞቹ ተናግረዋል። ኤርትራውያን ስደተኞቹ ለቤላሩስ ፖሊስ እንደገለጹት አብሯቸው ይጓዝ የነበረው የ29 ዓመት ኤርትራዊ ስደተኛ በደረሰበት ድብደባ መንገድ ላይ ሳለ ሕይወቱ አልፏል። የቭራስላቭ ግዛት መርማሪዎቹ በመንገድ ላይ የነበረው ስደተኛ እንደሞተና በአስከሬኑ ላይ ምርመራ እየተደረገ መሆኑንም ገልጸዋል። የግዛቱ የምርመራ ኮሚቴ እንዳለውም ከአውሮፓውያኑ 2015 ጀምሮ በተከሰተው የስደተኞች ቀውስ ምክንያት በቤላሩስ እና በላትቪያ ድንበር 35 ሰዎች ሕይወታቸው አልፏል። ቤላሩስ በምስራቅ በኩል ከሩሲያ፣ በደቡብ በኩል በዩክሬን፣ በሰሜን በኩል ከላትቪያ፣ በምዕራብ በኩል ከፖላንድ እንዲሁም በሰሜን ምዕራብ በኩል ከሊቱዌኒያ ጋር ትዋሰናለች። ከቱርክ የሚነሱ ስደተኞች በቡልጋሪያ፣ በሮማኒያ፣ በሞልዶቫ እና በዩክሬን በኩል አቋርጠው ወደ ስዊድንና ኖርዌይ ለመግባት ቤላሩስን እንደ መሸጋገሪያ ይጠቀማሉ። ስደተኞቹ በህጋዊ መንገድ ሩሲያ ከገቡ በኋላ ወደ ቤላሩስ፣ ፖላንድ፣ ጀርመን እና ሌሎች የአውሮፓ ሀገራት ይሻገራሉ። የሜዲትራንያን ባህርን አቋርጠው በሊቢያ በረሃ ወደ አውሮፓ የሚጓዙ ስደተኞች ለግድያ፣ ለስቅይት እንዲሁም ለገንዘብና ለስነ ልቦና ብዝበዛ እንደሚጋለጡ ዓለም አቀፍ የሰብአዊ መብት ተሟጋቾች ያወጧቸው ተደጋጋሚ ሪፖርቶች ያሳያሉ። በሊቢያ በረሃ ያለውን እንግልት ለመሸሽ ስደተኞቹ የምስራቅ አውሮፓ እና የማዕከላዊ አውሮፓ መንገድ እንደ አማራጭ ይጠቀማሉ። በርካታ አፍሪካውያን ስደተኞችም በሊቢያ በኩል በባህር እንዲሁም በተጎራባች ሀገራት በኩል በድንበር በሚያደርጓቸው ጉዞዎች በተደጋጋሚ ለሞት እየተዳረጉ መሆናቸውን የሚወጡ ሪፖርቶችም ያመለክታሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።